ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁ የሾላ ሚዲያ ቤተሰቦች የሰዓቱን መረጃ ይዘን ቀርበናል። በመጀመሪያ ዋና ዋና ጉዳዮችን እናስታወቃችሁ። የኢሳያስ ተቃዋሚዎች በአዲስ አበባ ቢሮአቸውን ከፈቱ። ኢትዮጵያ የሱዳን የእርስ በርስ ግጭት ለማስቆም ያደረገችው ጥረት በብዙ ሱዳናውያን የተዳነቀ ነው ሲል የውጭ ጉዳይ ሚኒስቴር አሳወቀ። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት መታገዱ ተገለጸ። ከንቲባ አዳነች አቤቤ ለ446 አቅመ ደካሞችና ለሀገር ባለውለቶች የመኖሪያ ቤቶችን አስተላለፉ። አብራችሁ ውስጥ ቆዩ። እነዚህና ሌሎች ጉዳዮችን እናስደምጣችኋለን። ወደ መረጃዎች እንለፍ። የኢሳያስ ተቃዋሚዎች በአዲስ አበባ ቢሮአቸውን ከፈቱ። ብርጌድ ንሓመዱ በመባል የሚታወቀው የኤርትራው የተቃውሞ እንቅስቃሴ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል መግለጹን ቢቢሲ ዛሬ ዘግቧል። በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችልም ያስታወቀው እንቅስቃሴው ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ነግረውኛል ሲል ቢቢሲ ገልጿል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽሕፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ መሆኑን ያስታወሰው የቢቢሲ ዘገባ የጽሕፈት ቤቱን የምርቃት ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መከፈት ለእንቅስቃሴው ጥሩ ዕድል እንደሆነ ሲናገሩ ተደምጧል ብሏል። እንቅስቃሴውን ከፊት ሆኖ ከሚመሩት ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽሕፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነ መናገራቸውንም በዘገባው ቢቢሲ አካቷል። በሌላ መረጃ ኢትዮጵያ የሱዳን የእርስ በርስ ግጭት ለማስቆም ያደረገችው ጥረት በብዙ ሱዳናውያን የተዳነቀ ነው ሲል የውጭ ጉዳይ ሚኒስቴር አሳወቀ። የውጭ ጉዳይ ሚኒስቴር በዛሬው ዕለት ሚያዝያ 09 ቀን 2017 ዓ.ም ለመገናኛ ብዙሃን በ9 ወራት ውስጥ አከናወንኳቸው ያላቸውን ስራዎች በሪፖርት አጠናክሮ ማቅረቡን አሻም በቦታው ተገኝቼ ተመልክቻለሁ ብላለች። በዚህም መግለጫው የሰጡት የሚኒስቴሩ ቃል አቀባይ ነቢያት ጌታቸው በተጠቀሱት ወራት ኢትዮ ሶማሊያ ጉዳይን አንስተው በፈታኝ ዲፕሎማሲያዊ ግንኙነት ያሳለፉበትና በኋላም ወደ መግባባት የደረሱበት ነበር ሲሉ አስታውቀዋል። ከዚህም በተጨማሪ ለ2 ዓመታት የዘለቀው የሱዳን የእርስ በርስ ጦርነት እንዲረገብ የኢትዮጵያ ያደረገችው ጥረት ጠቅሰው ይህም ብዙ ሱዳናውያን በአዎንታዊ መንገድ የተረዱበትና ያደነቁበት ሁኔታ እንዳለም አስታውቀዋል። ሚኒስትሩ ዜጋ ተኮር ዲፕሎማሲ በሚለው ዘርፉ ባለፉት 9 ወራት በህገወጥ መንገድ በደላሎች ተታለው ስራ እናገኛለን በሚል ወደ መካከለኛው ምስራቅና ሩቅ ምስራቅ በተለይም ወደ ማይንማር በመቅናት በአስቸጋሪ ሁኔታ ውስጥ ገብቶ የነበሩ 92043 ኢትዮጵያን ወደ ሀገር ቤት መንግስት መልሷል ብሏል። ቃል አቀባዩ ባለፉት 9 ወራት ኢትዮጵያ ከጎረቤቶቿ ጋር ያሳለፈቻቸው ዲፕሎማሲያዊ ግንኙነቶች የህዳሴ ግድብ በቅርቡ መመረቅን በተመለከተ የባህር በር ጥያቄ በውጭ ሀገራት በተለይም በመካከለኛው ምስራቅ የሚገኙ የኢትዮጵያውያን ክብርና ደህንነትን ጨምሮ ሚኒስቴር መስሪያ ቤታቸው በ9 ወራት የስራ ክንውን ሪፖርቱ መዳሰሱን አሻም ገልጻለች። የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳ የችሎት ሂደትን እንዳይታደሙ በፍርድ ቤት ታገዱ። ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ የምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠራጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ፍርድ ቤቱ መገናኛ ብዙሃን ችሎቱን እንዳይታደሙ አግዷል። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብቶ ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁ የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጿል። ችሎቱም ግራ ቀኙን ካደመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዳይሬ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎች ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመተመኑ የመገናኛ ብዙሃን ባለሙያዎች ወይም ጋዜጠኞች ችሎቱ እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት የታደሙትን ጋዜጠኞችን በዳኛ ትዕዛዝ እንዲወጡ ታደርጓል። መጋቢት 01 ቀን ሌሊት ለመጋቢት 02 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቱ ከሚገኝበት ህንፃ ወድቃ ህይወቷ ማለፉ በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠራጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጠራበት ይገኛል ሲል የዘገበው ዶይቼ ቬለ ነው። ኢትዮጵያዊው ዶክተር ቴዎድሮስ አድሃኖም የ2025 የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር መካከል ተካተተ። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የ2025 የታይም መጽሔት የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ መካተታቸው ተገለጸ። ዶክተር ቴዎድሮስ አድሃኖም ይህን አስመልክቶ በማህበራዊ የትስስር ገጻቸው ባሰፈሩት ጽሑፍ በዝርዝሩ ውስጥ መካተቴ ጤና ለሁሉም የሚለውን ዓላማ ለማሳካት ቀን ከሌት በከተማ በገጠር እንዲሁም ግጭቶች በሚካሄዱባቸው አካባቢዎች ስራቸውን ለሚሰሩ የሙያ አጋሮች እውቅና የሚሰጥ ነው ሲሉ አስታውቋል።
ብለዋል። ዶክተር ቴዎድሮስ አድሃኖም ዓለም አቀፉን የጤና ገጽታ የቀየረ ባላራይ በሬ በሳይንስ ላይ የተመሰረተ ውሳኔ ለመስጠት ያለሰለሰ ድጋፍ የሚያደርግ ሲሉ በመጽሔቱ ላይ ስለ ዶክተር ቴዎድሮስ ምስክርነታቸውን ያሰፈሩትና ፈንጣጣ ከዓለማችን እንዲጠፋ ከፍተኛ አበርክቶ ያደረጉት ኤፒዲሞሎጂስቱ ፕሮፌሰር ላሪ ብሪሊያንት ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ ኤሎን ማስክ፣ የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር በመጽሔቱ የዓመቱ 100 ተጽዕኖ ፈጣሪዎች ዝርዝር ውስጥ ከተካተቱት መካከል ይገኙበታል። ከንቲባ አዳነች አቤቤ ለ446 አቅመ ደካሞችና ለሀገር ባለውለቶች የመኖሪያ ቤቶችን አስተላለፉ። ከንቲባ አዳነች አቤቤ ዛሬ 446 ቤቶች ለአቅመ ደካሞች፣ ለሀገር ባለውለቶችና ለተለያዩ ማህበራዊ ችግሮችን ለተጋለጡ የከተማዋ ነዋሪዎች ማስተላለፋቸውን ገለጹ። ከንቲባ በማህበራዊ ትስስር ገጻቸው ዛሬ 446 ቤቶችን ገንብተን ለአቅመ ደካሞች፣ ለሀገር ባለውለቶችና ለተለያዩ ማህበራዊ ችግሮች ለተጋለጡ የከተማችን ነዋሪዎች አስተላልፈናል ሲሉ አስፍረዋል። በከተማችን ህዝብ በምንሰባስበው ገቢ ከምናከናውናቸው ታላላቅ የልማት ስራዎች ጎን ለጎን በጎ ፈቃደኛ ባለሀብቶችንና የተለያዩ ተቋማትን በማስተባበር የአቅመ ደካሞችን ኑሮ የሚያሻሽሉ ሰው ተኮር ስራዎችን እየሰራን እንገኛለን ብሏል። በተለይ የተገፉና የፍትሃዊ ተጠቃሚነት እድል ያጡ የህብረተሰብ ክፍሎች እንባ ሲታበስ ማየት ደስታን ይሰጠናል ሲሉም ከንቲባዋ ገልጸዋል። ዛሬ ካስረከብናቸው 446 ቤቶች ውስጥ በቦሌ ክፍለ ከተማ ጎላጎላ አካባቢ የሚገኙት ቤቶች ግንባታ ያገዙን የገቢዎች ሚኒስቴር፣ የጉምሩክ ኮሚሽንና የአዲስ አበባ ውሃና ፍሳሽ ባለስልጣን እንዲሁም ሌሎችም በጎ ፈቃደኛ ባለሀብቶችና ተቋማትን በራሴና በነዋሪዎቻችን ስም ላመሰግናችሁ ወዳለው ሲሉ ከንቲባዋ አዳነች አቤቤ ጽፈዋል። ክቡራን ቤተሰቦች የዛሬን መረጃ እዚህ ጋር ጨረስን። ስለተከታተላችሁ እናመሰግናለን። ሰላም ሁኑ።